እንደምታዩት ታምራት ብዙ ጉድ ነው ያወጣው። እኔ በዚህ ስራ በሆነ አጋጣሚ ነው የገባሁት። ለምን አልነገርከኝም አለው። እንዴት እነግርሃለሁ? እናትህና አጎትህን እያነገሩ በአንተ ተደብቁ ያደረጉት እኔ እንዴት ሚስጥር ማውጣት እችላለሁ? ምክንያቱም እኔ እዛ ጋር ስገባ ጊዜ ቤተሰቦቼ ሙሉ በሙሉ አሽዤ ነው የምገባው። መጀመሪያ እኔ ገባሁኝ፣ የተወሰነ ስራ ሰራሁኝ። ከዛ በኋላ እህትህን አምጣ ተብዬ እህቴን አመጣሁኝ። እሷ ሳመጣ ቤትና መኪና ነው የተሰጠኝ። እህቴም ጥሩ የሰራች ነበር። እናትህን መጨመር አለብህ ተባልኩኝ። እናቴም አመጣሁኝ። እናቴ የተወሰነ ከሰራች በኋላ አንተ ነግራቶችን በሙሉ አወቅ። ስለዚህ ለዛ ደግሞ እነሱም ጥርጣሬ ውስጥ ገቡ። አቤል ራሄል ማን ይግደላት ማን ምን ይበላት እኔ ምንም አውቀው ነገር የለም። እኔ ስልኬ ተጠልፎ ነበር። ዛሬ ብዙ አይነት ሚስጥር ነው የወጣው። ለካ ራሄልን የምትወደው አቤልን ሳይሆን ታምራትን አልነበረም። አቤል እኔ ጋር ብዙ አይነት አቤል ዛሬ ሚስጥሩ ነው ያወጣው። ብዙ ሚስጥሮችን አውጥተዋል። ራሄል እኔ ጋር ሜሴጅ ትጽፋለች፣ ብዙ ነገር ትላለች። ነገር ግን እኔ እንደማልፈልጋትና ታምራት ጓደኛዬ እንደሆነ ከሱ ጋር ምንም አይነት ነገር እንዳይፈጠር ይቅርታን ጠይቄ አስታርቂያቸው እንዲቀጥሉ ነው ያደረኩት ነበረው። ስለዚህ በምን ሁኔታ እኔ ምን አትችህ ነው አለው። ራሄል እየተገደለች ቀን አንተም እንድትገደል ነው ትእዛዝ የወጣው ነበር አለ። እኔ ትሉ ብዬ አንተ እስር ቤት እንድትገባ ያደረኩኝ አውቄ ነው። ልትፖ ስላልፈለግኩኝ ጓደኛዬ ስለሆንክ ነው ያለው። አዘነለት ማለት ነው አሁን በዚህ ልክ። ስለዚህ ፓርቲውን ሆነ ብሎ የተዘጋጀው አንተና ራሄል ለማጥፋት ነበር። ምክንያቱም እኔ ከራሄል ጋር ስደዋወል ከራሄል ጋር ሳወራ ስልኬ እንዳለ ተጠልፎ ነበረ ነው ያለው። ስልኬ ተጠለፈ፣ ማወራው በሙሉ ይሰማሉ። ስለዚህ እቺ ልጅ ለአንተ ጠንቀናት እንጂ ለድርጅታችንም ጠንቀናት እንጂ ምንም የምታደርገው ነገር የለም። ያ ስለሆነ እቺ ልጅ መተው አለብህ። እኛ በፈለግነው ምርጫ እኛ የመረጥንህ ብቻ ነው የምታገባው ብለው 2 ሴቶች ለምርጫ መጣሉኝ። እኔ አልፈልግም ከሷ ውጪ ስል ይህ ምርጫ ነው፣ ካልሆነ ትጠፋለህ እንጂ መንቀሳቀስ አትችልም፣ ወደ ፈቅደህ እኛ ድርጅት ላይ ገብተሃል ነው ያሉኝ። አማራጭ ስለሌለኝ አደረኩት። አንዷ አመረጥኩኝ። እዛኔ ፓርቲ ላይ የቀረቡ ሰዎች በሙሉ እንዳለ ድርጅታችን ሰራተኞች ነበሩ እንጂ በእኔ በኩል እኔ ማውቃቸው ሰዎች አንተና ራሄል ብቻ ነበራችሁ። የዛኔ ራሄል የሞተች ጊዜ አንተ እስር ቤቱ ያትገባ የመጨረሻህን ነበር። ስለዚህ ይሄ በሙሉ የተደረገው በእነሱ ምርጫ ነው እንጂ እኔ አይደለሁም። እሺ እኔን ለማጥፋት ለምን ተነሳ አለ። ምክንያቱም አጎትህ አንተ ለማጥፋት ስለተነሳ እሱ ያራራልህ፣ እሱ ያላሰበልህ እኔ እንዴት ነው ማስብልህ ላንተ አላለው። በዛ ሰዓት ነው አቤልን ደግሞ ከፍ ያለው ቀረጻ በሙሉ እንዲቆም ያደረገው። በጣም ተናደደ። ምክንያቱም ከጓደኛው ማይፈልገው ቃላት ነው የሰማው። በጭራሽ ማይፈልገው ነገር ደግሞ ደረቱ አብጦ ነው የመጣው። ምንም አይመስለው ነገር የሰውን ህይወት የሚያሳዝነው። በእናቱ ላይ የተደረገ በሙሉ ፓራላይዝ ሆና እንዳታወራ እንዳትናገር ቤት ውስጥ ሆና እንድትቀር ነው ያ መድኃኒት ተሰጠዋት። ግን እሱ በዛ ሰዓት ለእናቱ ምንድነው ያላት? ይሄ ሀገራችን የባህል ምግብ ነው፣ ቅመሹ፣ ምንም አይልሽም፣ እኔ ልጅሽ ያለሁኝ ለአንቺ መጥፎ ነገር አይሰጥሽም ብሏት ነው የሰጣት ነበረው። ይሄ በሙሉ በዛኔ አቤል አውርቶት ነበር። ስለዚህ እንዴት እንደዚህ ነገር ታደርጋለህ ሲባል ጊዜ ብሎ ሲጠይቀው በቃ ከምትሞት ይሻላታል። ምክንያቱም ወይ ፓራላይዝ መሆን ያለባት ወይም እንዳትናገር ነው የሚያደርጋት እንጂ ሌላ ምንም ነገር የተፈጠረ ነገር የለም፣ የሚፈጠረው ነገር የለም። ስለዚህ ያ ሁሉ የእነሱ ሴራና ያጎትህ ሴራ የእናትህ ሴራ ስለሆነ እኔ ምንም ማድረገው ነገር የለም። መጀመሪያ እናትህ እሺ እናቴ ለምን ለዛ ድርጅት ዋና ሆና ተሾመች ወይስ በሷ ስም ለምን ሆነ? ምክንያቱም እናትህ በዛ ድርጅት ውስጥ ከገባች አንተ ድርጅቱ ያልሆነ ስራ እንደሚሰራ ስለምታውቅ ስራህን ማጣራት ስለሆነ
ከዛ አንተ ያልሆነ መጥፎ ጉዳይ ላይ እንድትወጥቅ ችግር ውስጥ እንድትገቡ ከእናትህም ከቤተሰቦች ችግር ውስጥ እንድትገቡ ስለተፈለገ ነው አለ። አስቡት፣ ስለተፈለገ ነው አጎትን እንዲነግር ያደረገው ሁላችንም አለ። ለዛ ነው እንጂ ሌላ ነገር አይደለም። እሺ የራሄል የመቃብር ለምን እንዴት አልቀረብኩን ሲለው በቃ ትእዛዝ ተሰጠኝ፣ መጥፋት አለብህ፣ እዛ ጋር መቅረብ የለብህም። አንተ ቀረብክ ማለት ስራችን በሙሉ ይበላሽብናል። ስራችን በሙሉ ያልሆነ ነገር ስለሚሆን እዛ መቅረብ የለብህም፣ አቤል ማየት የለብህም ተብዬ ነው። ምክንያቱም እሷን ሁሉ ነገር ከጨረስን በኋላ ቤተሰቦች አርፈው ከተቀመጡ በኋላ ግዴታ ወደ አንተ እንዞር አዘጋጅተን አቅደን ተነስተን ነበር። አባቴም ፓራላይዝ እንዲሆን በሽተኛ እንዲሆን ያደረግነው እኛ ነን አለ። አያችሁት? የጭካኔው ጭካኔ የመጨረሻ ላይ ምን መሆኑ የሰውን ህይወት የሚያሳዝናቸው። ለምን ተብሎ ሲጠየቅ አባቴ እናቴ የዛ ድርጅት ውስጥ ገብታ ስትሰራ ጊዜ ተቃውሞ አድርሰውባታል። እህቴ ዋናው ሆና ገባች አለ። ስራው ትሰራለች፣ መኪና ተሸልማለች። እኔ እሷ ሳስገባ ነው መኪናና ቤት የተሸለምኩት። እናቴ ስትገባ እንደዛ። ምክንያቱም እዛ ስትገቡ ሙሉ ቤተሰቡ ነው ማቅረብ ያለባችሁ፣ ማስያዝ ያለባችሁ። ከዛ በኋላ ኬንያ ሂጄ መሰልጠን ጀመርኩኝ። ብዙ ነገር አደረግኩኝ። እዚህም ሀገር ውስጥ ብዙ ቦታ ሄደን ስንሰለጥን ጊዜ ለመጥፋት ሞክሬ ነበር። ግን እናት አባቶችን ያዘዙኛል። መጀመሪያ የእነሱ የባህል ምግብ ነው ብሎ ሲያበላት ሰውን ልኮ ያልሆነ መድኃኒት እንድትበላ እንዲደበደቧ ሲያደርግ ጊዜ እኮ ምንም አልመሰለው። እሱ ከድርጅቱ ሊጠፋ ሲል እናቱ አሳዘነችው፣ እህቱ አሳዘነችው። ማይመስል ወሬ እኮ ነው፣ ምንም አይመስል ነገር። ስለዚህ ምን አለው፣ የአንተ ህይወት የታደግኩኝ እኔ ነኝ። እናትህም አጎትህም በአንተ ላይ ጨክነው ተነስተው እኔ ነኝ ያንተ ህይወት የታደግኩት። ምክንያቱም በዛ ሰዓት ጓደኛዬ ሂጂ ባላት ያ ስልክ ባይደወልልህ ኖሮ አንተ እስር ቤት አትገባም ነበር። ከእሷ ጋር አንድ ቦታ ነው የምትቀብረው ተነበረው። እና የእኛ ጠላት አባቴና አንተ ስለሆናችሁ ነው። አንተ ልትወገዝ የተፈለገው፣ አባቴ ደግሞ ፓራላይዝ እንዲሆን የተፈለገው። ልጅ በአባቱ በዚህ ልክ ይጨክናል? ምን አይነት ቢሆኑ ነው? ከዛ በኋላ አንተ ካስወገዱኝ በኋላ ግዴታ እንግሊዝ ሀገር ሊሄድ ሁሉ ነገር ተጨርሶልኝ ነበረ ነው ያለው። አስቡት፣ ሰው የገዛ ጓደኛው በዚህ ልክ መጥፎ ነገር ያስባል። ሁለተኛ ደግሞ አፉ ሞልቶ አጎቱ ያራራልህ፣ እኔ ለምን ደሞ እራራለሁ? እናትህ ያነገረችህ፣ እኔ ለምን ደሞ ነግርህ? ስለዚህ ምስጢር በሙሉ የወጣ የመጣ አንተ ብዙዎቹን የኛ ድርጅት ውስጥ የሚሰሩትን የያዝካቸውን ምስጢራችን በሙሉ ሚዲያ ላይ የበተንክ ስለሆነ ግዴታ እሱ መጥፋት አለበት ተብሎ ተወስነዋል። ስለዚህ እሱ ሳይቀድመኝ፣ ምክንያቱም እኔ አንተ ካጠፋሁኝ እኔ አቶ መኮንንን እኔ አይገለኝም፣ ምንም ነገር አያደርገኝም። እሱ እኔ ጠላትነት የተነሳብኝ አንተ ብዙ ልጆች ከያዝክ በኋላ፣ ብዙዎቹ እስር ቤት ካስገባ በኋላ፣ ብዙ መረጃ እጅህ ላይ ከገባ በኋላ ነው። ስለዚህ ታምራትን ከያዘው ሙሉ በሙሉ የድርጅታችን ምስጢር ይወጣል ብለው ስለፈሩ ነው እኔ ለማጥፋት የሞከረው ነበረው። ስለዚህ እኔ ለማጥፋት እነሱ ሆነ ብሎ ስለተነሱ እኔ ደግሞ አንተን መጀመሪያ ማጥፋት ነው የፈለግኩት ብሎ ቃል በቃል እኮ ነው የነገረው። ይሄ ይቅርታን ጠይቆ ምናምን እንዳይመስላችሁ፣ ቃል በቃል። ለማንኛውም እኔ በጣም ደስ ብሎኛል። ተይዞ እንደዚህ አንገቱ ደፍቶ ትላንት ቀና ብሎ ተደብቆ የሚኖር ልጅ ዛሬ አንገቱ ደፍቶ ተዋርዶ በህዝብ ፊት ተዋርዶ እኔ ፊቱ ሳይሸፈን ቢለቀቅ ነው ደስ የሚለኝ የነበረው። ግን እነሱ ቤተሰብ ርስቅት ምናምን ነገ ልጅ ይወልዳ ነገ ምን ይላል በማለት እነሱን አደጋ ውስጥ የጣለ ሰው እንደነሱ ያስባሉ። በእርግጥ እነሱ እንደ ሰው ነው ያሰቡት፣ እንደ እሱ እንስሳ መሆን የለባቸውም። ነገር ግን አይኑ በጨዋ አጥቦ ምንም ሳይመስለው ትናንት የጓደኝነትን ክብር ሳይኖረው የቤተሰቡ ክብር ሳይኖረው፣ ለነገሩ ለቤተሰቡ ክብር የሌለው ልጅ ለአቤል ክብር ይኖረዋል ማለት ዘበት ነው አይደል? በጣም ዘበት ነው፣ በጣም ከባድ ነው። ስለዚህ
ፊት ለፊት ተጋድሞ ያለውን ነገር መረጃ በሙሉ ወጣ። አቤልን ብዙ ለማውራት አልፈለግም። በጣም ስሜታዊ ነው የሆነው የነበረው። ምክንያቱም ያደረገው ነገር በሙሉ በጣም ውስጥ የሚያቆስል ነገር ነበር። በዛ ላይ ደግሞ ምንም ሳይመስለው ነው እሱ ጋር የመጣው። ምንም ሳይመስለው እንኳን ያጠፋሁትን ይቅርታን መጠየቅም እንኳን አቃተው። በዚህ ልክ ጨካኝ፣ በዚህ ልክ አረመኔ ነበር። እናቴ በራይዝ ልጅ ሆኖ እንጂ ምንም አትሆን ነበር ነው ያለው። ከባድ ነው።